በተገኘው ውጤት በቅድሚያ የልኡካን ቡድኑ እጅግ አዝኗል። የኢትዮጵያ አትሌቲክስ ፌዴሬሽንም አዝኗል። ትላንት የነበረው ወይም ከዚህ በፊት የነበረው ውጤት ባለማስመዝገባችን የሀገራችን ህዝብ አትሌቲክስን በምን ያክል እንደሚወድ እንደሚደግፍ ታሪካዊ ስፖርታችንም እንደሆነ እናውቃለን ነውም። ህዝባችን ከአትሌቲክሱ ይጠብቅ የነበረው ከሻምፒዮናው ይጠብቅ የነበረው ውጤት ከዚህ የተሻለ ነበረ። ውጤታማነታችንን ባለማስጠበቃችን ህዝቡንም በኢትዮጵያ አትሌቲክስ ፌዴሬሽን ስም ይቅርታ መጠየቅ እንፈልጋለን። ምንም እንኳን የተገኘው ውጤት እጅግ ዝቅተኛና ሀገራችን ኢትዮጵያን የሚያገልጽ ቢሆንም ፌዴሬሽኑ በበጀት ዓመቱ ከሰራቸው ዋና ተግባራት አንዱና በዚህ መሰረት የተሰሩ ስራዎችን በተወሰነ መልኩ ለመግለጽ እሞክራለሁ። የተከናወኑ ዋና ተግባራት አትሌቶች፣ አሰልጣኞች የምርጫ መስፈርቶች በጊዜው ተዘጋጅተው ምርጫን በተመለከተ ከዚህ በፊት የነበሩ አጨቃጫቂ እንትኖች አሰራሮች እንዲወገዱ አድርገን ከዚህ በፊት የነበረውን አሰራር ምክንያቱም እኛ ከመጣን አሁን 8 ወራችንን ጨርሰው ወደ 9ኛ ወር እየገባን ነው። ይሄ ውድድር ደግሞ እጅግ በጣም ትልቅ ውድድር ነው። ስለዚህ ይሄ ስራ አስፈጻሚ ደግሞ ወደዚህ መጥቶ አዲስ አሰራር ልቀይር ቢል ጊዜያቶችንም ስለሚፈልግ ያለውን አሰራር ይዞ መሄድ ግዴታ እንደሆነ በስራ አስፈጻሚ ታምኖበት አብዛኛውን ነገር ማለት ይቻላል የምርጫ መስፈርቱም የስልጠና ሂደቱም ያሉትን ነገሮች በሙሉ ከዚህ በፊት ሲሰራባቸው የነበሩትን አሰራሮች በሙሉ ተከትለን በዛ መሰረት አብዛኛውን ማለት ይቻላል ያለምንም ጭቅጭቅ ስርዓት ባለው መልኩ አትሌቶች ተመርጠው ለውድድር እንትን ሆኗል ማለት ነው። በዓለም አትሌቲክስ ወርልድ አትሌቲክስ እና የውድድር አዘጋጅ ወይም ኤልኦሲ ጋር ጠንካራ ግንኙነት በማድረግ አስፈላጊውን ነገሮች በሙሉ ተደርጓል። የእጩ አትሌቶች ዝርዝር ወይም ሎንግ ሊስት የሚባለው በተገቢው ቀን ሁሉም ምንም አይነት ችግር ሳይፈጠር እንዲደረግ ተደርጓል። የትልቁ እንደምታውቁት የኢትዮጵያ አትሌቲክስ ፌዴሬሽን ሲቸገርባቸው ወይም የኢትዮጵያ አትሌቶች ሲቸገሩባቸው የነበረው የትራክ ችግር ነበረ። ያ ችግር ባለፉት 5-6 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን የትራክ እጦት ነበረባቸው አትሌቶቻችን። ይህንን ከባህልና ስፖርት ጋራ ጠንካራ ግንኙነት ጠንካራ ክትትል በማድረግ የእናንተም የሚዲያ እገዛ ተታክሎበት የአዲስ አበባ ስቴዲየም ማሟሟቂያው ለውድድሩ 1 ወር ከ20 ቀን አካባቢ ሲቀረው ተከፍቶ በዛች ባጭር ጊዜ ውስጥ የመጨረሻ ትሬኒንጋቸውን እዛ አድርገዋል። አዲስ አበባ ስቴዲየም የምንፈልገው እሱ ነው። አሁንም እንግዲህ ከመስከረም ፀሐዩ ክረምቱ ሲወጣ ይሰራል ብለን እናስባለን። እሱንም ከዚህ በፊት ስናደርግ የነበረውን ክትትል አድርገን ወደ ስራ ይገባል ብለን እናስባለን። ከዛ በተረፈ ከባህልና ስፖርት ጋራ ጥሩ ግንኙነት ፈጥረን የሚያስፈልጉን ነገሮች በሙሉ አድርገውልናል። ትልቅ ዝግጅት ፕሮግራም አዘጋጅተውልናል። ውድድር ላይም የባህልና ስፖርት ሚኒስትሩ በአካል ተገኝተው ከአትሌቶቹ ጋር በመሆን ስለ አለው የአትሌቲክስ ፌዴሬሽን ሁኔታ ዓለም ላይ ስላለው ስለ አትሌቲክስ ሁኔታ በደንብ እንዲገነዘቡ ስራዎችን ሰርተናል ማለት ነው። በአጠቃላይ እንግዲህ በዚህ ውድድር ላይ 35 አትሌቶች ተሳታፊ ነበሩ። ከላይ የተጠቀሱት እንዳለ ሆኖ እንደ ሀገር ሁሉም ተሳታፊ የሚሄደው ለማሸነፍ ወርቅ ለማምጣት ነው የሚሄደው። ግን እንደተለመደው እቅዶች ይታቀዳሉ። በታቀደው እቅድ መሰረት የፌዴሬሽናችን ያቀደው 3 ወርቅ 4 ብርና 4 ነሐስ አቅደን ነበረ። በወርቅ ደረጃ ምንም አላመጣንም። በብር 2 አሳክተናል፣ በነሐስ 2 አሳክተናል። እንግዲህ ይሄ በአጠቃላይ ያገኘነው ውጤት ነው። ከዛ በተረፈ አብዛኞቹ ዲፕሎማ ያገኙበትና በተወሰነም ደግሞ ባልተለመደ መልኩ አትሌቶቻችን አብዛኞቹ ማለት ይቻላል ከአቋም በታች የተወዳደሩበት ማጣሪያዎችን ለማለፍ የተቸገርንበት እንደገናም ደግሞ ማጣሪያዎች ላይ የሚያቋርጡ አትሌቶች የታዩበት ነበረ። እሱም መጥፎ እንትን ነው። ወደፊት እንግዲህ በስፋት የምናየው ይሆናል ማለት ነው። ከዛ በተረፈ የታዩ ክፍተቶች የአትሌቶች ምርጫ እንግዲህ እንደምታውቁት ኢትዮጵያ የምትመርጠው ከ5000 ሜትር በታች በሚኒማ በዛው አመት ውስጥ በተደረገ በሚያስመዘግቡት ፈጣን ሰዓት ነው። 10000 ሜትር ደግሞ ዓለም ላይ ውድድር ስለጠፋ ኢትዮጵያ
በፊት ከሄንግሎ የሚባል ሆላንድ ውስጥ እዛ እናዘጋጅ ነበረ። ባለፉት አመታት 2 አመት ደግሞ ስፔን ሀገር ውስጥ እናዘጋጅ ነበረ። የዚህ አመት ውድድር ስፔን ላይ ያቀደን ነበረ፣ ግን የተለያዩ ፍላጎቶች መጥተው ወርልድ አትሌቲክስም እዛ ስፔን ለምናደርገው ውድድር ኢትዮጵያ አትሌቲክስ ፌዴሬሽን ወርልድ አትሌቲክስን ጠይቆ ነው ካላንደር ላይ የሚገባውና የሚመዘገበው። ስለዚህ ወርልድ አትሌቲክስም ካላንደር ላይ አልመዘገበም ስላለ ማጣሪያ ማድረግ አልቻልንም። ያው ያሉንን ሰዓቶች ባላቸው ብቃት ለመምረጥ ተቸግረናል ማለት ነው፣ ያው ችለናል ማለት ነው። ከዛ ባለፈ የአሰልጣኞች ምርጫም ባስመረጠ በሚል ነው። እሱም እንግዲህ የነበረ ስለሆነ በተቻለ መጠን እጅግ አስቸጋሪ የነበረ ለመምረጥም አንዳንድ ጊዜ አትሌት የሚዋዋሱበት ብዙ የተለመዱ ነገሮች ነበሩ። በተወሰነ ደረጃ ለመቅረፍ ተሞክሯል። ግን ደግሞ ብዙ አሰልጣኞች ለምሳሌ አንድ አሰልጣኝ አንድ አትሌትም ይዞ ውድድሩ ጋር ለመሄድ ከሁለትና ከሁለት በላይ ያስመረጠ አትሌት ነው የሚለው አንድ ያስመረጡ ነበሩ። እነሱ ለማቀናጀት ትንሽ የተቸገርንበት ሁኔታዎች ነበሩ። አሰልጣኞች በጋራ የመስራት ምንም አይነት ፍላጎት የለም። ከዛ ባለፈ ያው አብሮ ለመስራት ጥረቶች ሞክረናል። በተለይ ትሬኒንግ በሚጀመርበት ሰዓት በተለይ ያው ዝርዝር እንኳን እንደዚህ ባይባልም ተሞክሯል። ጠንካራ ፊልድ በተለይ በወንዶች 10000 ትሬኒንግ በሚጀመርበት ሰዓት አብረው እንዲሰሩ በጣም ጥረት አድርገናል። ያው ሁሉም ፍላጎት በአፋቸው ይላሉ፣ ግን ፍላጎት የለም። ፌዴሬሽኑ ያው ሌላ አስገዳጅ ሕግ ውስጥ ከሚገባ ያለውን እናስቀጥል ባልነው መሰረት በዛ ሄደን ያው ዋጋ ከፍለናል ማለት ነው። ሁሉም ላይ ያን አይነት ስህተቶች ነበሩ። እንግዲህ እነኛ ስህተቶች ተቀብለን ባለው በተለመደው ለማስቀጠል ሄደናል። ከዛ ባለፈ ውድድሩ የሚዘጋጅበት ወቅቱም አካባቢውም ይታወቃል። ሙቀታማ ነው፣ ሂዩሚዲቲ ያለ። በእኛ በኩል እንደ ፌዴሬሽኑ በእኛ ጊዜ ለምሳሌ ሶደሬ አካባቢ እንሄዳለን፣ ወደ ሞጆ አካባቢ እንሄዳለን፣ ወደ ወንጂ እንሄዳለን። ያንን አይነት ሲስተም እንዲከተሉ ጥረት አድርገናል። በጀት መድበናል፣ ትራንስፖርት አዘጋጅተናል። አብዛኛው ግን ፈቃደኛ አልነበረም። በግላችን ሄደን እንሰራለን የሚል አይነት ነገር የሚያመጡ አሉ። የተወሰኑም ደግሞ ሄደው ይሰራሉ። እነኛ ነገሮች በጣም ክፍተቶች ነበሩ። ከዛ ባለፈ እነኚሁ የግል አሰልጣኞች ሀገራዊ ስሜት ያው ብዛት የለም፣ አይታይም። ይሄም አንዱ ትልቅ አትሌቶች እስከ መጨረሻው ድረስ እንዳይታገሉ ጥረት ያደረገ፣ አትሌቶቹም ደግሞ ሀገራዊ ስሜት በደንብ እንዲኖራቸው በተሻለ መጠን እኛ አንድ ቀን ከባህልና ስፖርት ሚኒስቴር ጋር ሆነን የሞራል እንዲያነቃቃ በሚል አንድ ዝግጅት አዘጋጅተን ነበር። በግልም ጥረት ተደርጎ ነበር፣ ግን በተወሰነ ደረጃ መቀዛቀዞች የነበረበት ነው። እሱም እንግዲህ ወደፊት ያው በስፋት ሊሰራበት የሚገባ ነው። አብዛኞቹ አትሌቶች ያው የፌዴሬሽኑን ጥሪ ተቀብለው ሆቴል ቢገቡም በተወሰኑ ደረጃ ደግሞ ሆቴል ያልገቡ አትሌቶች ነበሩ። ከምንጠብቀው ውጤት አንጻር ያው ምንም ማድረግ ስለማልችል እነኛን ልጆች ተቀብለን ባለው አስቀጥለናል። ያው ወደፊት ግን ይሄ መታረም እንዳለበት አይተናል ማለት ነው። ከዶፒንግ ጋር ተያይዞ ትልቁ ተፈጥሮብን የነበረው ችግር እንግዲህ ዶፒንግ እጅግ በጣም ትልቅ በኢትዮጵያም አንቲ ዶፒንግ ኤጀንሲ ወይም ናዶ የሚባል ተቋም አለ። በወርልድ አትሌቲክስ ዋዳ አለ። በወርልድ አትሌቲክስ ደግሞ አትሌት ኢንቲግሪቲ ዩኒት የሚባል አለ። እነኚህ ሶስቱም አካላቶች በጣም ጠንካራ እና ሲስተማቸው እዚህ ያለውም ዓለም አቀፍ ላይ ያለውም ሲስተማቸው ተያያዥ የሆነና ክትትሉ በጣም ጠንካራ የሆነ አሰራር ነው የሚከተሉት። ከአትሌት ድርቤ ወልተጂ ጋር ተያይዞ ከ7 ወር አካባቢ በፊት ወደ ለምርመራ ወደ እሷ ቤት ይሄዳሉ። እሷ በወቅቱ የጧት ትሬኒንግ ሰርታ ተኝታ ነበረ። ከባለቤቷ ጋር ያወራሉ። ባለቤቷ ተኝታለች ይላቸዋል። ከዛ የተወሰኑ ደቂቃ ካወሩ በኋላ ትነሳለች። ስትነሳም እሷም ኮስተር ትልባቸዋለች ይመስለኛል። እነሱ ጥለው ይሄዳሉ። አይ ተነስቻለሁ እኮ ለምን ጥላችሁን ትሄዳላችሁ ትላለች። ያው በዛ መሀል እንግዲህ የተፈጠሩ ነገሮችን አናቅም። በዛ ምክንያት ይሄ ያው በህጉ አልመረመርም ወይም ሪፊውዛል በሚለው ወደ ክስ ይሄዳል ማለት ነው። የዚህ ክስ ሲጀመር ሁሉም ጋር ይደርሳል። ዋዳ ጋርም ይደርሳል፣ ወርልድ አትሌቲክ ኢንቲግሪቲ ጋርም ይደርሳል።
እዛ ጋር ደረሰ። ከዛ እንግዲህ ይሄ ክስ ሲመጣ ያው ክሱን የምትመልሰው ራሷ ባለቤቷ ነች። ከማናጀሯ ጋር ሆነው ጠበቃ አቁመው እዚህ ከማንኛውም አካል ገለልተኛ የሆነ ይህን ኬዝ የሚያይ ተቋም አለ። እኔ አላቃቸውም። በእርግጥ ያን ተቋም ያው ክሱን ያቀርባል። ከሳሾቹም ዶክመንታቸውን ያላቸው መረጃ በሙሉ ያቀርባሉ። ተከሳሿም እሷ ጋር ያለ ሙሉ መረጃ ታቀርባለች። ያው ጠበቃዋ ጋራ ሆነው ተከራክረው ነጻ ትባላለች ማለት ነው። ነጻ ከተባለች በኋላ እንግዲህ ያው ወርልድ አትሌቲክስ ኢንቲግሪቲ ዩኒትም ልጅቷም ይግባኝ ማለት መብት አላቸው። ይግባኝ ደግሞ የሚባለው ዓለም አቀፍ የስፖርት ገላጋይ ፍርድ ቤት ካስ የሚባለው እዛ ነው። ስለዚህ ወርልድ አትሌቲክስ ኢንቲግሪቲ ዩኒት ይግባኝ ይላል ማለት ነው። ይግባኝ አለ። ይግባኝ ሲል አሰራሮች አሉት። አንደኛ አስቸኳይ ምን ይባላል እየተወዳደረች ክርክሯን ትቀጥል የሚልና ውድድሯን ተከልክላ ክርክሯን ትቀጥል የሚል የመጀመሪያ የፍርድ ቤት ሂደት ነበረ። ያ ክስ በዛ ቀረበ። እሷም ካላት ጠበቃ ጋር እንትን ብላ ዶክመንቶቿን አቀረበች። እዛ ከደረስን በኋላ ያው ፍርድ ቤቱ አልቀበልም ክሷን ውድድሯን አቁማ ውድድር አቁማ ነው ክሷን መከራከር ያለባት ወደሚለው ተሄደ። እንግዲህ አሁን ያው ክሷን ውድድሯን አቁማ ክሷን እየተከራከረች ነው። ያው ጠበቃ አቁማለች። የክስ ሂደቱ ይሄዳል። እንግዲህ ያው ያሸነፈው አካል ያሸንፋል ማለት ነው። ይሄ ለቡድናችን እዛ ከደረስን በኋላ ስለነበረ የተፈጠረው እጅግ በጣም ዋጋ አስከፍሎናል። ልጅ ደርቤም እንግዲህ እንደምታውቋት በጣም እየመጣች የነበረች አትሌት ነበረች። በ1500 ሜትር ያው ከዓለም ሁለተኛ ላይ ያለች አትሌት ነች። እንግዲህ እዛ ጋርም አንዱ ክፍተት ነበረ። ይሄን እንግዲህ ያው በጣም የሚያሳዝን ነው። በዚሁ አጋጣሚ አትሌቶቻችን ከዚህ ከዶፒንግ ምርመራ ጋር ተያይዞ ምንም አይነት ሪፊውዛል የሚሏቸውን ነገር የማድረግ ግዴታ አለባቸው። እኛም ለመንግስት ከዲሲዎቹ ጋር ዲሲዎቹ ማለት መርማሪዎቹ የወርልድ አትሌቲክስን ሕግ የዋዳን ሕግ ተከትለው እንዲሰሩ አሰራሮች ክፍተት ካሉ እዛ አካባቢም የራሳቸውን ግምገማ እንዲያደርጉ ያው መልእክት አስተላልፈናል ማለት ነው። በውድድሩ የተሳተፉ ሀገሮች 198 ቢሆኑም በሜዳሊያ ሰንጠረዥ ውስጥ የገቡት 53 ናቸው። እንግዲህ ያው የኛ ደረጃ ቅድም እንደገለጽኩላችሁ ነው። ይሄ እኛን የሚመጥን አይደለም። ከዚህ ተነስተን ግን ችግሮቻችንን ፈተን ማድረግ ያለብንን ነገሮች ይኖራሉ ማለት ነው። የትኩረት አቅጣጫዎች ይኖሩናል ማለት ነው። ሌሎች ሀገሮች ተሞክሮችን ለመውሰድ ሞክረናል። አብዛኞቹንም እናውቃለን። እንደውም እንደ ምሳሌ የሚወሰደው የኢትዮጵያ አትሌቲክስ ፌዴሬሽን ተሞክሮ ነበር። ታውቃላችሁ የኬንያ አትሌቲክስ ፌዴሬሽን የነበረበት ችግር ከስልጠና ጋር ተያይዞ የኬንያ አትሌቲክስ ፌዴሬሽኖች እንግዲህ እንደ ምሳሌ ጎረቤቶቻችንም ተቀናቃኞቻችንም ስለሆኑ የስልጠና ቦታቸው ኤልዶሬት ኢተርና በተለያዩ ከተሞች ነው። ኢትዮጵያ ግን ኦልሞስት አብዛኛው እዚህ አዲስ አበባ ላይ ነው የነበረውና የናሽናል ቲም ፈርሶ ስልጠናችን ከተበተነ በኋላ በተለይ ከ100 ሜትር እስከ 10000 ሜትር የሜዳ ተግባራት አትሌቶች በፊት ሰፊ ድጋፍ ይደረግ ነበረ። ብሔራዊ ቡድን በነበረበት ሰዓት በተለይ ትልልቅ ያው አንጋፋ ጋዜጠኞች ታውቃላችሁ፣ ማዘውተሪያ ስፍራ ይመቻቻል፣ ትጥቅ ይመቻቻል፣ ድጎማ ይመቻቻል፣ አሰልጣኞች ይመቻቻሉ። ያ ሁሉ ነገር ነው የተቋረጠው። ስለዚህ ትራኩ ሲበተን አትሌቶቻችን ወዴት ሄዱ? ማናጀሮች ወደ ጎዳና ውድድሮች ላይ ስለሚያዘጋጁ ወደ እነሱ ሄዱ። ያው የትራክ ውድድርና የሜዳ ተግባራት ውድድሮች ወይም አትሌቶች በጣም ተጎጂ የሆኑበት ነው። እንግዲህ እኛ እንደመጣን ያደረግነው ምንድነው በኢትዮጵያ ሻምፒዮናና በድሬዳዋ ላይ በነበረን ከ20 ዓመት በታችና ከ18 ዓመት በታች ትጥቆችን በስፋት እንዲያገኙ ለሁሉም አትሌቶች በተለይ ከ1 እስከ 3 ለወጡት የስፓይክ የመወዳደሪያ ትጥቆችና ሻንጣዎች በተቻለ መጠን ከኦሎምፒክ ኮሚቴ ጋርም ጭምር በመሆን በስፋት እንዲያገኙ አድርገናል። ይሄ እንግዲህ ያው ትልቁ ክፍተት ነበረ። አጠቃላይ ግን አትሌቲክሳችን ያው የብሔራዊ ቡድን ጋር ተያይዞ እኛ አሁን መወሰን ስለማንችል ይሄ ስራ አስፈጻሚ የሚወስነው ጠቅላላ ጉባኤ ባጸደቀለትና አሁንም እየሰራን ያለ ነው። የባለፈው ስራ አስፈጻሚ ባቀደልን እቅድ ላይ ተነስተን ነው የምንሰራውና የብሔራዊ ቡድን መመለስ ግዴታ እንደሆነ ይሄን ጉባኤ ላይ አጸድቀን ማለት ነው።
ጉባኤ ላይ አጸድቀን በህዳር ወር መጀመሪያ ላይ ጉባኤ እንጠራለን። ጉባኤያችንም አብዛኛው ህዝብም እዚህ ያለው ሚዲያም ሁሉም ሰው እንደሚፈልገው እናውቃለን። ቢፈለግም ግን ደግሞ የግድ በመመሪያና በጉባኤ መደገፍ ስላለበት እሱን አድርገን ወደ ብሔራዊ ቡድናችን ወደ ቀድሞ አሰራራችን እንደምንመለስ ያው ጥረቶች እና ዶክመንቶች ተዘጋጅተው እንደሚቀርቡ በተቻለ መጠን ወደ በፊት ወደ ነበረበት ክብሩ ለመመለስ ጥረት እናደርጋለን ማለት ነው። የብሔራዊ አትሌት ዝግጅትን እንግዲህ ያው እናንተም ተደግፉናላችሁ ብዬ አስባለሁ። ስራዎች ከእናንተም በጣም ይፈልጋል። ባህልና ስፖርት ሚኒስቴር በጣም ብዙ ነገሮችን እየደገፈን ያለው ህዝቡም ሚዲያውም ጠቅላላ ጉባኤያችን ያው ጠንካራ ጉባኤ ነው የሚፈልገው እንደዚህ አይነት ስራዎች እንድንሰራ ነው። እንግዲህ ለዚህኛው ውድድር ካለው ጊዜ አኳያ ይሄንን አላደረግንም። ከዚህ አመት ጀምሮ ግን ወደ ቦታው እንደምንመልስ ያው ቃል እንገባላችኋለን። ትግሎች አይኖሩም ማለት አይደለም። በዚህ በተበታተነ ውስጥ የሚጠቀሙ ስላሉ በጣም ይታገሉናል። እናንተ ደግሞ ለሀገር የሚጠቅመውን እኛም ለሀገር የሚጠቅመውን እናደርጋለን። ማንም ከሀገር በላይ አይደለም። እነኛን ነገሮች ለማድረግ ጥረቶች እናደርጋለን ማለት ነው። ያው ሰፊ ሀሳቦች ተነስተዋል። ለተነሱት ሀሳቦች በሙሉ እውቅና እንሰጣለን፣ እናመሰግናለን። እኔ ለመመለስ ከመሄድ በፊት አጠቃላይ እዚህ ከስልጠና ጋር ተያይዞ አንዳንድ ሀሳቦች አሁን እዚህ በኦሮሚኛ የሚያቀርበው ከስልጠና ጋር ተያይዞ ያሉ ነገሮች ነውና ሁለት ያቀርናቸውን እቅዶች ይግለጽላችሁና ከዛ ባለፈ ጥያቄዎችም ለሳሚም ስልጠና ጋር ተያይዞ አጠቃላይ ደግሞ የስልጠና ክፍሉን የሚመራው እሱ ስለሆነ የስልጠና ሂደታችንን እንዴት እንደነበረና ምን መሆን አለበት የሚለውን አጠር ያለ ማብራሪያ ይስጣችሁና እዚህም የተወሰኑ እንትን ብለው ወደኔ ይመለሳሉ። ከቶኪዮ ዝግጅቶች ጋር በተያያዘ በአመዛኙ እውነት ለመናገር ከሆነ የሚገባንን ያህል ስራኛ ሰርተናል ብለን በኮንፊደንስ ማሰብ አልችልም። ስልጠናዎች እቅድ እንኳን ለማቅረብ አም ሶ ሶሪ እንግዲህ አሁን ሪል የሆነውን ነገር ነው እየተነጋገርን የምንሄደው። መቀረፍ ካለበት ከወዲሁ መቀረፍ ስላለበት ሪያሊቲውን ነው አስቀምጬም አልፎና አሰልጣኞች በጣም እጅግ የገነገነ በጣም እጅግ የበዛ ከኛ ይልቅ እኛ ፕሮፌሽናሊ ቴክኒካሊ የተቀመጥን አካላት ነን። ከኛ በላይ ስራ አስፈጻሚ ይባል ትልቅ አካል አለ። በተለይ እነ ኮማንደር የሚመሩ ስራ አስፈጻሚ ደግሞ ሲሆን ትንሽ ግሬስፉል ይሆናል። ትላንትና ከአትሌቲክሱ ውስጥ ይሮጠው ያላለፉ ሰዎች በሚመሩበት ጊዜ ያላዳምጡ የነበሩት አሰልጣኞችና ሌሎች ማናጀሮች ወይም ሌሎች አካላት ዛሬ እነ ኮማንደር በሚመጡበት ጊዜ ሞር ስለሚያውቁ በምን ተፍረትም ነገሮች በፖዚቲቭሊ ይሄዳሉ ብለን ነበር እናስብ ነበር። ኢቭን ለነሱ እንኳን የማይታዘዙ አሰልጣኞች ያሉበት አይነት ሁኔታ ላይ ስለነበረ እቅድ እንኳን ለማስገባት 2 ሳምንት ሲቀር ነው እቅድ የገባው። እሱንም ቢሆን ያው ባልደረቦች ያሉ አጠገባችን እንቢ ብለውን ማለት ነው። የቀረበው እቅድ ራሱ በሚገርም ሁኔታ ውድድሩን የሚገልጽ አልነበረ። እኛ በዚህ ሰዓት ቶኪዮ ከመካሄዱ በፊት ነገሮች እንዳይበላሹብን በሚል ብዙዎቹን ነገሮችን አንገታችንን ደፍተን ዝም ብለን አለፈን እንጂ ይሄ ነገር ሊመጣ እንደሚችል ሁላችንም ውስጥ ጥርጣሬዎች ነበሩ። ከዚህ ባለፈ እንደተሞክሮ የምነግራችሁ ፓሪስ ኦሎምፒክ ከመካሄዱ በፊት አምና 5 እኔን ጨምሮ አሰልጣኝ ንጋቱ፣ አሰልጣኝ ንጉሴ ጌቻሞ፣ አሰልጣኝ ተሾመ ከበደና እኔ ሆነን የሰራ ነው ከስልጠናው ጋር ተያይዞ ፓሪስ ከመካሄዱ በፊት የት ቦታዎች ነው ስልጠና ብናደርግ የተሻለ የሚሆነው በሚል ሶዶሬን፣ ደብረዘይትን፣ ሌሎችንም በተለይ እስከ አዋሽ ድረስ ባሉ ቦታዎች ላይ በተለይ ሙቀት አግዘል የሆኑ ቦታዎች ላይ ተካሂዶ ለ3 ወራት ሲሪየስ የሆኑ ትሬኒንግ ተሰርቶ ኢቭን መኖሪያቸውም እዛ መሆን ነበረበት በሚል ያቀድነውና በፔፐር ደረጃ ዶክተር አሸብር ባልነበሩበት ቦታ ላይ ሁሉ ያንን አቅርበን ግን ተፈጻሚ ያልሆነባቸው ነገሮች ነበሩ። ከዚህ አንፃር ለምንድን ነው ተፈጻሚ ያልሆነው ስንል ምንም ጥያቄ የለውም። ማናጀሮችና አሰልጣኞች ጋር ያለው ኮንስፓይሬሲ ነው። ማናጀሮች ተመርጠው ወይም አሰልጣኞች ተመርጠው ወደ ክልል በሚወጡበት ጊዜ ይዘው መሄድ የሚጠበቅባቸው እኛ እከሌ ነው አትሌት ብለን ያለውን አትሌት ነው። ነገር ግን እነሱ የሚያሰለጥኑት በጣም ብዙ ሰው ነው። ጥለውት ከሄዱ እዚህ ያለው ቲሙ ሊበላሽበት ነው። ስለዚህ አንሄድም የሚል አይነት ነገሮች ስለነበሩ በአመዛኙ ችግሮቻችን የተፈጠሩት ከዛ ጋር በተያያዘና ምንም ቢዝነስ የግል ቢዝነስን ካልሆነ በስተቀር የሀገራዊ የሆኑ ነገሮችን ካለማሰብ የመጡ ነገሮች እንደሆኑ ነው እኔ አጽንኦት ሰጥቼ መናገር የምፈልገው። ከዛ ባለፈ ግን እኛ ፕሮፌሽናሊ ማየት የሚገባንን እንደሚጠበቀው ባናይም ግን ያው ፎሎ አፕ እናደርግ ነበረ። ወንድሞች ያሉ ሲሪየስሊ
ጫካም በነበሩ ስልጠናዎችም ላይ ትራክም ላይ በነበሩ ስልጠናዎችም ላይ እየሄድን ነገሮችን ለማየት እንሞክር ነበረ። በሚገባው ያልቀረበ ፕላን ስለሆነ ከየት ተነስቶ የት መድረስ እንደሚገባው እንኳን በትክክል የማያሳይ ፕላን ስለነበረ ለኛም ድንግርግር እያለ ነው ነገሮች ያለፉትና ከዛ ባለፈ ያው ብዙ አንዳንድ ጊዜ ብዙ በስፋት ስትናገሩ አላስፈላጊ ነገሮች መግባት ስለሚሆን በአመዛኙ ስልጠናችን እንደሚገባው የነበር እንዳልነበረ ነው አጽንኦት ሰጥቼ መናገር የምፈልገው። እኔ የምመልሳቸው አንድ 4 ነጥቦች ብቻ ነው። አንደኛው እንግዲህ በሬስ ወክ 2 አትሌቶች ነበሩን፣ ምዝጋናው ዋቁማና ስንታየው መስሬ። ምዝጋናው ዋቁማ ተመረጠው በኦሎምፒክ ላይ ውጤት ስላለው ነው። ስንታየው መስሬ ተመረጠችው በ2024 በአፍሪካ ካሜሩን በተደረገው የሴቶች እርምጃ ውድድር ሻምፒዮና ስለነበረች በዳይሬክት ተመርጣ ነው እንጂ ያው አሰልጣኙ ለመጥቀም አይደለምና እንግዲህ ከዚህ አንፃር ነው መወሰድ ያለበት የስንታየው ጉዳይ ነው። ሌላው እንግዲህ እኔ እንግዲህ እዛ ቴክኒክ ላይ ነበርኩ። ያው በጣም ከመጀመሪያ ጀምሮ በጣም የማውቀው አንደው የነበረው ክፍተት ቅድም ኮማንደር እንደገለጸው አንዱ እቅድ አለማቀድ ነው ያለው። እቅድ ከፍተኛ ክፍተት ያለው ይሄን በከፍተኛ እቅድ ክፍተት አለ። እቅዱ ራሱ ፎርማቱ ወጥ አይደለም። እንግዲህ መምህራን በነበሩ ሰዎች ታውቃላችሁ፣ የማንኛውም ትምህርት ይለያይ እንጂ ግድንቱ አንድ ነው፣ ፎርማቱ አንድ ነው። ስለዚህ ኢቭን የእቅዱ ፎርማቱ ራሱ በጣም የተፈታተነ የተለያየ ነው ያለው። እንግዲህ የነበረውም እቅድ ለማቀድም ፍላጎት የላቸውም። ወደ 2 ሳምንት ነው የፈጀብን ለመሰብሰብ። አጋጣሚው መጨረሻ ላይ አግኝቻውን ኮምፓይል አድርጌ አስቀምጫለሁ። በሌላ ጊዜ እንደው እቅዱ ምን ያህል ውጤታማ ነው እና ኢፌክቲቭ ነው ማለት ለመገብገብ ለማየት እንደ ፌዴሬሽን ይዣለሁ። እንግዲህ ከቅድም አልፎ እንግዲህ ስልጠና ራሱ የተበታተነ ነው። የተበታተነ ማኔጅ ማድረግ የማይቻልበት ኮንዲሽን ያለው በምንም ተአምር እንግዲህ ቢያንስ ሌላ እንኳን ቢቀር ያልናቸው ምንድነው ማክሰኞ፣ ሐሙስ፣ ቅዳሜ እንኳን ትራክ ላይ እንገናኝ ተባብለን እንግዶች ይመጣሉ፣ ሚዲያዎች ይመጣሉ ካልን በኋላ በምንም ተአምር ትራክ ላይ ጠበቅነው አትሌት ለቀጣፉ እናገኘዋለን ወይ ሰንዳፋስን እናገኛለን። ስለዚህ በጋራ መስራትም አይፈልጉም። አንዱ አትሌት የራሱን አትሌት ይደብቃል። ለምንድን ነው በጋራ የማይሰሩ ብለህ ስጠይቃቸው የኔ የመጣችሁ ከዚህ ነው የመጣችሁና የስልጠና እንትኑ ይበላሽብኛል፣ የመደበቅ ለብቻ እንዲሰራ የማድረግ። ስለዚህ በከፍተኛ እኛም እንግዲህ እንደ ፌዴሬሽን እንደ ቴክኒክ ያየነው ክፍተት አንዱ የተፈጣጠሰ ስልጠና መኖሩን ነው ያየነው። እንግዲህ እኛ እንግዲህ ቀደም ብለን ቶኪዮ ያለን ይሄ ውድድር መገምገም አለበት ብለን እዛው ነን ነው የመገምገም መስፈርት ያወጣ ነው። 12 ነጥብ የያዘ የመገምገም መስፈርት አውጥተን ወዲያውኑ በቴሌግራም ቻናል ለሁሉም አሰልጣኞች ሰተን አሳውቀን ትናንትና ዛሬ ነው ገና እነዚህ ሰነዶች የመጡልን። ስለዚህ ወደፊቱ እንዳው የነሱን ግብዓት ወስደን ተጠናከረ ሰነድ እናዘጋጃለን የሚል ነገር ነው ያለውና እንግዲህ በትኩረት ወደፊቱ በጋራ ማቀድ እንዳለባቸው በጋራ መስራት እንዳለባቸው እኛ በትኩረት ላይ አስቀምጠናል ማለት ነው። እንግዲህ ቅድም ሳሚ እንደገለጸው በቃ መስራት ካለበት አንዱ ነው። ሌላው ስልጣችሁ ስልጠና ቦታ ነው። ስልጠና ቦታ ማለት የኢትዮጵያ አየር ንብረትና የቶኪዮ አየር ንብረት በምንም ታምር የማይገናኝ ነው። እዚህ ሰንዳፋ ያለው ሱሉልታ ያለው ክላይሜት ቀዝቃዛማ ነው። እዛ ያለው ግን በጣም ከባድ ነው። በምንም ታምር ሊገናኝም የማይችል ነው፣ ተቃራኒ ነው። ስለዚህ እኛ ልጆች እንዳው ለፉ አገራችን። ስለዚህ አንዱ የነበረው ችግር ይሄ ስለሆነ ወደፊቱ መስራት ካለበት የአንድ ሀገር አዘጋጅ ውድድር ቦታ መረጃ ከተጠናከረ በኋላ ትራያል ኮምፒቲሽን ከተካሄደ በኋላ ቅድም አንዱ ደግሞ ያስቀምጥነው ዳይሬክሽን ምንድነው በሚኒማ ብቻ መሆን ያለበትም ምርጫ ሚኒማ አንዳንዱ ኢቨንት 15 ወር የሚፈጅ አለ። ዛሬ 15 ወር የነበረው ፐርፎርማንስ ሊቀጥል ስለማይችል መሆን ያለበት ሚኒማ ያሟሉት አትሌቶች ትራያል ኮምፒቲሽን በሀገር ውስጥ አካሄደን ልክ እንደ ኬንያ ወዲያውኑ የተሻለ ብቃት ያላቸውን አትሌቶች ካምፕ የማስገባት ካምፕ ሲገባ ደግሞ ምንድነው ሆስት ካንትሪ ጋር የሚሄድ አየር ንብረት ነው መወሰድ ያለበት። አፋር ከሆነ አፋር ወዲያውኑ አፋር መከድ እንዳለበት ወይ ጋምቤላ እንጂ በዚህ አካሄድ ምን የሌለበትም ብለን በሪኮሜንዴሽናችን ላይ ያስቀምጠናል።
ሶስት አትሌቶች ያቋርጡና ማን ናቸው የተባለው? ሶስት ብቻ 7 ናቸው ያቋርጡት እኮ። 3ቱ ወንዶች አቋርጠዋል። ትዕግስት ከተማ ሴቶች ያቋርጣለች። እንደገና አለምነህ ተዋሴ 3000፣ ኩማ ገርማ ከ5000፣ እንታየው መስሬ ከሬስ ወክ አቋርጣለች። 7 ናቸው። ምንድነው ያቀረቡት በወቅቱ? ምን ነበር ምክንያታቸው ያላችሁ? ከበደን አልቻልም። በአጋጣሚ ትዕግስት እኔ ነበር ወደ ሜዳሊያ ወሰድኳት። ትዕግስት ነው ያለችኝ። የሚገርም አቶ ሰፋ አለች የሀገር ባይሆን ኖሮ እኔ ራሴ አቋርጥ ነበረ፣ ከብዶኝ ነበረ ያለች። ስለዚህ በአጠቃላይ በሙሉ የሚያነሱት ነው የነበረው ክላይሜት የነበረው ወዘር ከባድ ነው የሚል ነገር ነውና እንግዲህ በዚህ በኩል በእኔ በኩል ያለው ይሄን ይመስላል። በተገኘው ውጤት ያው ሁላችን ስሜታችን ጥሩ አይደለም፣ እንደ ህዝብም እንደ ሀገርም ይቅርታ አይደለም ያው አለመታሰራችንም አንዱ እንትን ነውና እናመሰግናለን። ግን እውነት ለመናገር አትሌቲክሳችን ቆየት ብሏል መሞት ከጀመረ። ቅድም አንድ ወንድሜን አንስቶታል፣ እንኳን ወርቅ አልመጣ ተባለ። ትክክል ነው። አንድ ወርቅ ትመጣና ሌላው ሁሉ በአጠቃላይ ይረሳል። ይሄ እኮ ቆየት ብሏል። ጥሩዬና ቀነኒሳ ብቻ ወይ በነስሌ በነበረ ጊዜ በእነሱ ይሸፈንና ከታች ያለ ምን ይመስላል ብንል ግን ምንም ነገር የለም። እኔ እንደ አጠቃላይ አሁን ማያቸው እንዳለ ጠቅላላ ችግሮችን ነቅለን ካላወጣናቸው መጠየቅ ያለብንን ካልተጠየቅን አትሌቲክሳችን ይድናል የማለት እቅድ የለኝም። እንደ እግር ኳሱ ወይ ሊጠፋብን ይችላል ወይ ብዙ ነገሮችን ሊሆን ይችላል። ያ በሽታ ይመስለኛል እዚህ አካባቢ ደላሎች፣ አልታዘዝ ባይ አሰልጣኞች ብዙ ኢንፍሉዌንስ ነው ገጥሞት ያለ ቤቱ። ቁጥር 1 ግን መሆን ያለበት መጠየቅ ካለበት ቅድምም ተነስተዋል። ያው እንዲያው ስለ ለምን እንዳረዘመው እስከ ጥር ድረስ እንጂ ይሄ ሪፎርም የሚባል ቤቱ ባለሙያ የለው፣ ተጠያቂነት የለም። እውነት እያወራን ነው መሄድ ያለው። ይሄ ቤት ዓለም አቀፍ ግን ቤት ይመስላል ወይ? አንመስልም። ውጤታችን ብቻ ነው ዓለም አቀፍ ያለው። ስለዚህ እዛ አካባቢ ሪፎርሙ አንድ እነስለሽም ሲመጡ በተለይ ፕሬዚዳንቶች የነበረው ውድድር የትራምፕና የባይደን የሚመስል ነገር ነበርና በጣም ደስ የሚል ነው የዘንድሮ የነበረ ተነሻሽነቱ። እውነት ለመናገር ለማስተካከል እንጂ ሌላ ነገር እንጀራ የበላንበት ነው እዚህ ያደረሰን ነው። የሀገራችን ፍቅር አለ፣ የህዝባችን ፍቅር አለ። ሁላችንም ይሄን ለማገልገል ነው የመጣ ነው። ምን ሰራሁ ለማለት ነው የመጣ ነው። እውነት ለመናገር ግን ስራ አስፈጻሚ ብቻ ተጠያቂ መሆን የለበትም። ሁሉ ጊዜ ስራ አስፈጻሚ 4 ዓመት ይቆያል። ያው ማስተካከል ካለበት ያስተካክላል። ካልሆነ 2-3 ወር ዓመት ከቆየ ተጣልፎ እዛው ይቀራልና ዋናው ቤታችን ማዘመን ከኮሙኒኬሽን እስከ ጽህፈት ቤት ሁሉ ቴክኒክ፣ ዘመናዊ ስፖርቱ፣ ዘመናዊ አትሌቲክስ ምን ይመስላል የሚለው እሱ በቅርብ ጊዜ ያው ተስፋ አደርጋለሁ በጋራ ሰርተን እናሳያቸዋለን ብለን እናስባለን። ያው አብዛኞቹ ያነሳቸዋቸው ጥያቄዎችን እንወስዳለን፣ እንቀበላለን። አጠር አድርጌ የተወሰነ ብቻ ልግለጽና ያው ስራዎች እንደሚያስፈልጉን አውቀን እና የእናንተንም እገዛ ይዘን ማስተካከል ያለብን ነገሮች በሙሉ እናስተካክላለን። ህዝባችንንም በውጤት ለአትሌቶቻችንም ጭምር እንደርስላቸዋለን፣ ለአትሌቶቻችንም ጭምር ማለት ነው። ስለዚህ እንደው አጠር አድርጌ ለመመለስ ያክል ስትሄዱ መግለጫ አልሰጣችሁም ለተባለው አልሰጠንም። የማነ የአትሌቶች ማህበር ብዙ ጥያቄዎች ነበሩት ከገንዘብ ጋር ተያይዞ ማናጀሮች ገንዘብ ያልከፈሉ ከጾታ ትንኮሳ ጋር ተያይዞ ብዙ ነገሮች ነበሩ። ስለዚህ ለዚህ ዓለም ዋንጫ ብለን አንረብሽ፣ ከዛ ስንመለስ ቁጭ ብለን በራችንን ዘግተን ሁሉንም ነገር እናስከብራለን ብለን እንትን ያደርጉንና ግርግሮች እንዳይፈጠሩ ያው ታውቃላችሁ በዚህ ደረጃ ነው ያን ጊዜ የሚመጣውና የበለጠ ደግሞ ሚዲያ ላይ እንትን ብሎ ነው ውጤት የተበላሸው የሚል ነገር እንዳይመጣም በተወሰነ ደረጃም ስለሚጎዳቸው በሚል ያንን አላደረግንም። ለወደፊቱ ግን ያው ስርዓት ባለው መልኩ እናደርጋለን ማለት ነው። ዛሬ ይሄን ስራ አስፈጻሚ ይሄንን እንትን ፕሬስ ሪሊዝ የምንመራው እኔና ኢንጂነር ጌቱና ቢኒያም ነበርን። ቢኒያም ትንሽ በህመም ምክንያት፣ ኢንጂነር ጌቱ ደግሞ በሌላ ስራ ምክንያት እንጂ ይገኛሉ ማለት ነው። እዚህ አንድ ጥያቄ ኮሙኒኬሽን ብለ ስለነበረ ቢኒያም በዛ ምክንያት እንጂ የቀረው አሉ ማለት ነው። 6 ስራ አስፈጻሚ ሄዷል ለተባለው ለሁለት ተከፍሎ ነው ሄደው። የኬንያን ብታዩ በቃ የሌለ ሰው የለም ለዚህ ከዓለም ዋንጫው ዝግጅት ጋር ከኦብዘርቨር ቲሙ ጋር ተያይዞ ማለት ነው። ስለዚህ እንግዲህ አንዳንዶቻችሁ አሁን ዓለም ዋንጫ እናዘጋጃለን ውድድሮች እናዘጋጃለን ስንል ያው ላይዋጥላችሁ ይችላል፣ አላቅም ያለንበት ደረጃ ማለት ነው። ግን አዲስ አበባ ስቴዲየም ካለቀ እንደዚህ አይነት ኩነቶችንም ካላስተናገደ ዝም ብሎ መቀመጥ ነው ማለት ነው።
ስለዚህ ስራ መሰራት መቻል አለበት። መንግስት ስለዛ ማሰብ መቻል አለበት። ትልቅ ቢዝነስም ነው። እዛ ሲያስረዱን 150 ሚሊዮን ዶላር አካባቢ ወጪ አውጥተው ወደ 470 ሚሊዮን ዶላር አካባቢ ገቢ ያስገባሉ በገንዘብ ብቻ። ከዛ ይሄ ከቱሪዝም ጋር ተያይዞ ሀገር ግንባታ ከገጽታ ግንባታ ጋር ተያይዞ ያሉ ነገሮች እነሱ ሌላ ነገሮች ሆኖ ማለት ነው። ስለዚህ ይሄን ስቴዲየም አይተን ዝም ማለት ስለማይቻል በዛ ደረጃ ሰፊ ስራዎች ተሰርቷል። አንደኛው ቲም ያንን የሰራው፣ አንደኛው ቲም ደግሞ አትሌቲክሱን ነው የመራው ማለት ነው። አሰልጣኝ በተወሰነ የቀሩ አሰልጣኞች አሉ። ግድ የለም ወደ ውስጥ ባልገባም በተወሰነ ደረጃ ለምሳሌ 10003 አሰልጣኞች ነው የተመረጡት። በዛ በሚለው እና አንድ ተጠባባቂ አሰልጣኝ፣ አንድ ተመራጭና አንድ ተጠባባቂ አሰልጣኝ በሚለው ነው ቶሌራ የገባው። አሰልጣኝ ምክትል ኮሚሽነር ሁሴን ሸቡ ደግሞ አንድ አሰልጣኝ አንድ አትሌት ብቻ ስለነበራቸው ነው የቀሩት። ስለዚህ ያለውን ነገር ነው አስከብረን ይሄድ ነው ማለት ነው። ስለዚህ ያው ያለውን መስፈርት አስከብረናል። በዛው ነው ይሄ ነው እንጂ ሌላ የታየ እንትን የለውም። ስለ ድርቤ በደንብ ተገልጿል። እናንተም እንደ ሚዲያ ያናዶ የሚባለው ወይም የኢትዮጵያ አንቲ ዶፒንግ ኤጀንሲ ተቋም ያስፈልገናል። በሱ ነው የምንገዛው። ያሉትን ስራዎች በሙሉ እናከብራለን። ከኛ የሚጠበቀው አትሌቶቻችንን ስርዓት ባለው መልኩ እንዲታዘዙ፣ ማድረግ ያለባቸውን ነገር እንዲያደርጉ፣ የተከለከሉ ነገሮችን እንዳይወስዱ ነው። ያ ተቋም ያስፈልገናል። በግለሰብ ደረጃ አንዳንድ የሚሰሩ ስራዎች እንደዚህ ትክክል ያልሆኑ ነገሮች፣ አሰራሩን ተከትሎ የማይሰሩ ነገሮች ካሉ ለመንግስት ትላንትናም ከሚኒስቴር መስሪያ ቤቱ ጋር ሰፊ ውይይት ነበረ፣ ከክብርት ሚኒስትርም ከሚኒስትር ዴታው ጋር ይሄን አስገንዝበናል። እዛ በራሳቸው መንገድ ግን ተቋሙ ያስፈልገናል። እንደውም እኛ ሰንዳፋ ላይ በጀት መንግስት ወደ 500 ሚሊዮን ብር ተፈቅዶ ሰንዳፋ ላይ የዲኤንኤ ምርመራ የሚደረግበት ላይ እዛ የአንቲዶፒንግ ላቦራቶሪ ላቦራቶሪ በዋዳ አክሬዲቴት የሚደረግ ስራ ላይ ነው። እዛ አልቆ ያው ቴስቶች አሁን በከፍተኛ ገንዘብ ነው ውጭ ሀገር እየተላኩ ውጤታቸው የሚመጣውና ወደዛ ለማድረግ እንደውም የምስራቅ አፍሪካንም ጭምር ለመስራት በዛ ደረጃ እየተሰራ ነውና እዛ አካባቢ ያለውን ነገር አሰራሮችን እናከብራለን፣ ህጎችን እንከተላለን። አትሌቶቻችንም ህጎችን እንዲያከብሩ፣ አሰልጣኙም እናንተም እዚህ ያላችሁት ማለት ነው። እዚህ በራሳቸው ክፍተቶች ካሉ ይገመግማሉ። ከዛ ውጭ ግን ያለውን ነገር ከመቀበል ውጭ ምንም የምናደርገው ነገር የለም ማለት ነው። ሌላው ስለተመለሰ አንድ ጥያቄ ጥሩ የተነሳ ትጥቅ ቲሸርት እዛ ጋር እየተሸጠ ነበር የሚል ነገር ተነስቷል። ገምግመን የአሰልጣኞች ግምገማ አልጨረስንም። ገምግመን እንደዛ የሚያደርጉ ሰዎች ካሉ ሁለተኛ ወደዛ እንዳይደርሱ ነው የምናደርገው። የኢትዮጵያ ቱታ እንደውም የሚሸጥ ትጥቅ አይደለም፣ የሀገር የናሽናል ፕራይድ ነው። ይሄ እንደዚህ ይኖራል የሚል ግምት የለንም። ስለዚህ ካለ ይህንን ገምግመን መልሱን ያው ለራሳችንም ጥሩ ስለማይሆንም ማለት ነው ጥሩ ስለማይሆንም ጥሩ ጅማሩም ስላልሆነ ማለት ነው። እዚህ እዛ ጋር ያሉትን ነገሮች እናደርጋለን። ከዛ በተረፈ ማንደፍሮ ላነሳው ሪፎርም የተዘጋጀ ሪፎርም ነበር። የስራ አስፈጻሚ ጥሎታል። እኛ ማንኛውንም ስራዎች ስንሰራ በጉባኤ አጸድቀን ነው፣ አለበለዚያ ይወድቃል። ስራ አስፈጻሚ ጉባኤ ላይ አጸድቆ ነው ወደ ስራ የሚገባው። ዶኩመንቱን አይተናል፣ የሚስተካከል ነገሮችን አይተናል። መስተካከል ባለባቸው ሰዎች ይስተካከላል። ያጠኑ ሰዎች አሉ። የባለፉት ከሁሉም ክልሎች መተው ነው ያጠኑት የስፖርት አመራሮች። ሌላ ተጨማሪ ግብአቶች ወስደን ከባህልና ስፖርት ሚኒስቴርም በተለይ ከአካዳሚ ጋር ተያይዞ ትልልቅ የስፖርት ሙያተኞች አሉ። ከነሱ ጋር ታይቶ ተፈትሾ ለጉባኤ ቀርቦ ከጉባኤ በኋላ ነው የምናጸድቀው እንጂ ማጽደቅ የምንችለው በፊት የጣሉትን ዝም ብለን ማጽደቅ እንችላለን፣ ወደ ስራ ማስገባት እንችላለን። አዲስ ለማድረግ ግን ጉባኤ ላይ ወስድ ማጸደቅ አለብን። ይሄ ግዴታ ነው። የዚህ የፌዴሬሽኑ የስራ አስፈጻሚው አሰራር ነው። ጉባኤ ያልፈቀደልን ነገር ለምን አደረጋችሁ ይለናል ጉባኤው። ሌላ እንትኖች ይመጣሉና ስለዚህ ጉባኤ ላይ ጸድቆ ነው የሚደረገው። ለዛ ነው ወደ ጥር የሚወሰድ ነው ማለት ነው። ባል ማናጀር አሰልጣኝ በየእንትኑ ታይቷል ወይ? በአሁኑ ምንም የታየ ነገር የለም። የመጣውን ነገር ነው የተቀበልነው። ብሔራዊ ቡድን ለምን ፈረሰ ተጠያቂነት ሳለው ለሚለው በቃ ያን ጊዜ ይሆናል ብለው አደረጉ። አሁን ደግሞ እንደማይሆን አይተናል። ወደ ስራ መግባት ማንንም አንወቅስም። የራሳችንን ስራ መስራት ነው። አሁን እኛ የምንወቀሰው ክፍተቶቹን አይተን ባለማረማችን ነው የምንወቀሰው እንጂ ሌሎች እንደዚህ ሆኗል በሚለው ወደዛ ወደ ኋላ እንመለስም። ያለውን አይተናል። ግን እንደዚህ በሚደረግበት ሰዓት የሚታገሉ ሰዎች እንዳሉ እወቁ። የእናንተን እገዛ እንፈልጋለን፣ የህዝቡን እገዛ እንፈልጋለን። በተለይ ትልልቅ ሙያተኞች የእነሱን እገዛም ያስፈልጋል። ብዙ ፍላጎቶች አሉ። እዚህ ጋር ትልቅ ገንዘቦች አሉ፣ ብዙ ገንዘቦች አሉ። የውጭ ጉዞ ራሱ ለአንዳንድ ሰዎች ትልቅ ስራ ነው። እሷን እንትን አድርገው ሀገር የሚጎዱ አሉና በዛ ደረጃ
እንትን እናደርጋለን። ህገወጥ የሰዎች ዝውውር በዚህ አካባቢ አለ አውዳለ የተያዙ ነገሮች አሉ በህግ ላይ የተከተለው ያሉ ነገሮች አሉ። አዎ እኛ እንደመጣን ያደረግነው አንድ ሰው ነበር የሚፈርመው ለአትሌት የድጋፍ ጉዞ ለድጋፍ ለኤምባሲ 2 እንዲሆኑ አድርገናል። ሌሎች አሰራሮችንም በቅርቡ ከሲስተም ጋር ተያይዞ የኖርዌይ ካምፓኒ አለ ዓለም አቀፍ ሁሉን ነገር እንትን የሚያደርግ እሱንም አፕላይ እናደርጋለን። በዛ ከማኑዋል አሰራር ወደ ዳታቤዝ አስገብተን እሱን ለመስራት ጥረት እናደርጋለን። እኛም ቢሮአችን ውስጥ እንደዛ አይነት ፍንጮች አሉ፣ በምርመራ ላይ ነው ያለው ማለት ነው። እሱንም እንገልጽላችኋለን። የመጨረሻው ውጤት ይታወቅ ተብሎ ነው። ሌላ ሰለሞን እንደ 3 ሀገር ነው የተባለው። እውነት ለመናገር እኔና የማነ ልክ ሲጀመር ትሬኒንግ የዩሚፍን አሰልጣኝ ገመዶን የበሪውን አሰልጣኝ ይረፉን ሰለሞን በወቅቱ አልነበረም ቁጭ አድርገን አብዛኞቻችሁ ወደ ከትራክ ልትወጡ ነው እናንተ ምሳሌ ሆኑ ትሬኒንግ አብራችሁ ስሩ ብትችሉ ሁሉንም ባትችሉ ቀለል ያለውን ትሬኒንግ አብራችሁ ስሩ ሌላውን ታክቲካል ወይም ደግሞ ከበድ ያለ ትሬኒንግ የምትሰሩትን ለብቻችሁ ስሩ ብለን ለምንናቸዋል መክረናቸዋል ትጠቀማላችሁ እንጂ አትጎዱ ግን ያው በአፍሽ ይላሉ እንደውም በተመደበው በትሬኒንግ ቀን እንኳን አይመጡ እና ሁሉም የራሳቸው ፍላጎት ነው አሁን አትሌቱም ይሄ ነው ይላል እንጂ አድርግ ሲባል ሁሉም ወደዚህ ነው የሚለው ስለዚህ እንደውም እናንተና አሁንም እንትን የምንለው አሁን ውሳኔዎችን እንወስናለን ሲወሰን በዛ ውስጥ የሚወጣ ትልልቅ እርምጃዎች ይወሰዳሉ ይሄ ባህልና ስፖርት ሚኒስቴርም ሁሉም በዚህ ትልቅ አቋም ነው ያለው ኢቭን ጉባኤው ማለት ነው ስለዚህ እነኛ ነገሮች ላይ እንደሚባለው አይደለም ማለት ነው ሁሉም ተባባሪ ነው በዚህ ጉዳይ እና የቆየም ልምድ ስለሆነ በአንድ ጊዜ መመለስ ስለማይቻል ያንን አድርገናል ለዚህ ውጤቱ መጥፋት ውጫይም ውስጣይም እንዳላችሁ ጽፈት ቤቱም ሪፎርም የሚያስፈልገው ጽፈት ቤቱ ያንን የተባለው ዓለም እየሄደበትን ያለው መንገድ ሊመራ የሚችል ተቋም ያስፈልገናል ያንን በቅርብ ቀን እናደርጋለን ይሄንን ያው በሪፎርም ስለሚመለስ ወደ ኋላ ተመልሰን እሱን እንትን አንልም ማለት ነው የምርጫዎችን ከማራቶን ጋር ተያይዞ እኛ በመመሪያው በመስፈርቱ መሰረት ለማድረግ ሞክረናል እንደውም አንዳንድ ጥያቄዎች ነበሩ ከመስፈርቱ ውጪ እንደዚህ የተሻለ ብቃት አላቸው እንደዚህ ነው በሚል ማለት ነው እኛ ማንንም ወደ ኋላ ላየንም ባለው ነው የሄዱትና እዛ ጋር እንዴት እንዳየ በግል ልናወራ እንችላለን ማለት ነው የፍሬዌንና የእንትናን ጉዳይ ሁለቱም የ500 እና ኪፒጎን እኮ 500 5000 ነው የሮጠችው የትሬኒንግ እንትን የለውም በዛ ላይ ደግሞ እኛ ትሬኒንግም ሲታይ ነበር ቀደም የማንም ገልጾታል የ800 ሜትር ሯጮች ከ10000 ሜትሮች ጋር አሰሩ እንደነበረ አንዳንዶቹንም እንደውም እንደ ፔስ ሜከርም ሲጠቀሙባቸው እንደነበረ ተገልጿል ስለዚህ ብዙ ያን ያክል እንትን የለውም ግን ብጥብጥ ረብሻ ምናምን ከሚነሳ ሰላማዊ በሆነ መልኩ እናድርግ በሚል ነው ወደዛ የተደረገው ማለት ነው ትራኩ አዲስ ስለሆነ ለሚለው እሺ ዘንድሮ አዲስ ሆነ ለሚቀጥለው ያው ይሄው ስለሆነ አዲስ አበባ ስቴዲየም የሚሰራው ይሄው ነው ኮምፕሌን ያደረጉት ሁለት ልጆች ናቸው ዓለም ላይ ኦልሞስት ያለ ትራክ ነው ብዙ ያን ያክል እንትን ባል ጥሩ ነው ትራኩ ጥሩ ነው ብዬ ነው የምወስደው ምናልባት አዲስ ስለሆነ ሊከብዳቸው ይችላል በተወሰነ መልኩ ግን ዋናው ትራኩ ይኖረን ይለማመዱታል ብዬ አስባለሁ ከአሰልጣኝ እቅድ ከማቅረብ አሁንም ደግሞ ሪፖርት ከማቅረብ ጋር ተያይዞ ብዙ ችግር አለ እየተሄደበት ያለው መንገድም ትክክል አይደለም እሱንም በአግባቡ እናደርጋለን እኛ በመንሰራበት ሰዓት አሰልጣኞች ብሔራዊ ቡድን አለ እነኛ ብሔራዊ ቡድን አሰልጣኞች የፌዴሬሽኑ ናቸው ብሔራዊ አትሌቶች አሉ ብሔራዊ ተመረጡ አትሌቶች እነኛ ብሔራዊ አትሌቶች የፌዴሬሽኑ ናቸው ስለዚህ እነኛም ብሔራዊ አትሌቶች ላይ ማንንም ሰው ሊያዝ አይችልም የብሔራዊ አትሌትን አንድ ማናጀር ወስዶ ትሬኒንግ ሊያሰራ አይችልም ቢያሰራ ይቀጣል ስለዚህ ያን ሲስተም መመለስ ግዴታ ነው አሰልጣኞችም ብሔራዊ አሰልጣኞቻችን የተማሩ ናቸው እውቀት ያላቸው ናቸው እቅድ ያቀርባሉ ሪፖርት ያቀርባሉ አሁን ግን ያሉትስ ቅድም ችግር ነው ሪፖርትም ችግር ነው በቤተሰብ ነው ስልጠናው እየተሰጠ ያለው ስለዚህ ይሄ የግድ መመለስ ያለበት ነገር ነው ይሄ ያው ሰፊ ክፍተት ነው እሱ ይመለሳል ብዬ አስባለሁ